በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች በክርስቶስ የተወደዳችሁ በሰማያዊ ስፍራ መንፈሳዊ በሆነ በረከት የተባረካችሁ እግዚአብሔር አብ ልጆች አድርጎ የተቀበለን እንዲህ ያለውን ፍቅር የሰጣችሁ በቤቱ የተከለን የተከላችሁ ጌታችን ኢየሱስ ክርስቶስ እግዚአብሔር ወልድ ከሰማያት ወርዶ ከእመቤታችን ተወልዶ መስቀል ላይ መድኃኒት ሆኖ ተሰቅሎ ዕዳ የከፈለለት የዳነ ሕዝብ ያደረጋችሁ መንፈስ ቅዱስ በራቅሊጦስ የዘላለም ርስት ባለቤቶች እንድንሆን ማህተም የማይጠፋ የማይነጠቅ ማህተም የሰጠን በ40 በ80 ቀን አክብሮ ልጆች ያደረገን ሁላችሁ ቅዱሳን ቤተሰቦች የእመቤታችን ልጆች እንደምን ቆያችሁ? ሁሉንም ይችል አምላክ ክብር ምስጋና ይገባዋል። ሰላምታዬ ክብራችንን በመናገር ረዘም ብሏል፣ ግን የእኛ ክብር የዘላለም ክብር ነው። ከዚህም በላይ ረዥም ነው። እግዚአብሔር ይመስገን ለዚህ ክብር ያደረሰን የአባቶቻችን አምላክ። ከትምህርቴ በፊት አንድ መጠየቃችሁ ጥያቄ አለ። ሰሞኑን ለአገልግሎቴ የሚጠቅመኝን የድምፅ መሳሪያዎች፣ ትናንሽ የድምፅ መሳሪያዎች ሰዎች የአካባቢ ቤተሰቦች አሜሪካን ያለው አንዱ ቤተሰብ አንድ ወንድሜ ገዝቶልኛል እና ምናልባት 2.2 ኪሎ ሊሆን ይችላል። ማምጣት የምትችሉ ቤተሰቦች ካላችሁ አሜሪካ ነገር የምትመጡ በጣም እፈልገዋለሁ ለዚህ ለወንጌል አገልግሎት እና በምን መንገድ ወንጌልን ልደግፍ የምትሉ ቅን ሰዎች 0911401380 ስልኬ ላይ ያሳውቁኝ። ባላችሁበት ቦታ እንዲደርሳችሁ አድርጎ ይልክላችኋል። ይህንን ለመለመን ለመጠየቅ ነው። እግዚአብሔር ይባርካችሁ ይቀድሳችሁ። ዛሬ የምንማረው ጌታዬ አምላኬ ብሎ የጮኸውን የቶማስን ነገር አንስተን በጣም ወሳኝ ትምህርት ነው የምንማረው። እግዚአብሔር ልጆች ዮሐንስ ወንጌል ምዕራፍ 20 ቁጥር 26 ጀምሮ ያለውን አነባለሁ። እግዚአብሔር ልጆች ከ8 ቀን በኋላ ደቀ መዛሙርቱ ደግሞ በውስጥ ነበሩ፣ ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስ ጣትን ወደ እኔ አምጣ፣ ወደዚህ አምጣና እጅህንም አምጣና በጎኔ አግባ፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬ ብሎ መለሰለት ወይም ጮኸ። ጌታ ኢየሱስም ስላየኸኝ አመንክ፣ ሳያዩ የሚያምኑ ብፁዓን ናቸው አለው። እንግዲህ ጌታና ቶማስ የነበራቸው ግንኙነት፣ ጌታ ወደ ቶማስ መጥቷል፣ አብሮት በልቷል፣ አስተምሮታል። 3 ዓመት ሙሉ ጠርቶታል። ከዓለም ከሕዝብ ሁሉ ለይቶ ከበጉ ሐዋርያት ከ12ቱ አንዱ በኢየሩሳሌም ሰማያዊት ስማቸው ከሚጻፉ ሐዋርያት አንዱ አድርጎታል። ነገር ግን ቶማስ ጌታን ከማመን በጣም የዘገየ ነበር። ከጌታ ጋር ያለው ግንኙነት ትንሽ በታቅቦ እምነት የጎደለው ታቅቦ ያለው ማለት ነው። አንዳንድ ሰው አይታችሁ ከሆነ አውቀዋለሁ ግን ያን ያህል አንቀራረብም የሚሉት አይነት ግንኙነት ነው ያለው። ያን ያህል የማትቀራረበው ሰው ሚስጥሩን አታውቅም። ያን ያህል ከማትቀራረበው አንድ ሴት ያን ያህል ከማትቀራረበው ወንድ ጋር ተገናኝታ ሚስትና ባል አትሆንም። ልጅ ልትወልድ አትችልም። ሰው ያን ያህል ካልተቀራረበው ሰው ጋር ሰላምታ ብቻ ነው የሚለዋወጠው። እግዚአብሔርና ሰው ለሰላምታ ብቻ የሚገናኝ ሊሆን ይችላል። እግዚአብሔርና ሰው አሁን እኛ ህይወታችን በጣም ፍሬያማ እንዲሆን እንፈልጋለን፣ ውጤታማ እንዲሆን እንፈልጋለን። በጣም የተመሰከረለት በረከት የሞላበት ህይወት እንዲኖረን እንፈልጋለን። ግን እኛና እግዚአብሔር ያለን ግንኙነት ወይም ደግሞ ፍሬያማ ሊያደርገው የሚችለው ትልቁ መዝገብና ፍሬያማ መሆን የሚችለው ግንድ ዛፍ ያለን ግንኙነት በጣም ደካማ ነው። የሰላምታ ግንኙነት ሰላም ለማለት እንጸልያለን። ጠዋት ተነስተን መልካ ኢየሱስን እንደግማለን፣ መልካ ሥላሴን እንደግማለን። ሰላምታ ማለት ነው። ለዓይኖቹ ሰላም እላለሁ፣ ለእግሮቹ ሰላም እላለሁ፣
ለከንፈሮች ሰላም እላለሁ እንላለን። እንዴት አደርክ የምንለው በጣም ብዙ ሰው አለ። መንገድ የዋለበትን ያደረበትን ግን አናውቅም። እሱን ቆማ ይነግረን። እሱ ያን ነገር ለመናገር ግዴታ የለበትም። እንዴት አደርክ ላለው ሰው ሁሉ ካልቀረበው፣ ጓደኛ ካልሆነ፣ ወዳጅ ካልሆነ፣ ጥልቅ ግንኙነት ከሌለው እንደዛ ሊያውቅ አይችልም። እና ቶማስ ቀድሞ የነበረው ነገር አብሮት ነው ያለው፣ በጌታ ጋር ነው ያለው። መቼም ቶማስ አይታችሁት እነዚህ አታስቡትም አይደል? ከሞተ በኋላ ግን ትክክለኛ ማንነቱ ተቀየረ። ቶማስ በፍጹም አይነሳ፣ ሞቶ የሚቀር ነው። እና የነበረው ግንኙነት እስኪሞት ድረስ ሰውና ሰዋዊ ግንኙነት ከጌታ ጋር እስኪሞት ድረስ ነው። በቃ ተነሳ ሲባል በፍጹም እምቢ አላምንም። ጌታ ግን ያው ተገልጦ ወደ ውስጡ ነው ያገባው ወደ ውስጡ ነው። በጣም ነው የሚገርም። የመሳቡ ድንቅ ነው። ወደ ውስጡ የመሳቡ ነገር ይገርመኛል። ይህንን ያላመነ ሰው ወደ ውስጡ ሳበው። ጥልቅ ወደ ሆነው ነገር ውስጥ እንዲከተተው፣ እጆቹን ችንካሮች ውስጥ እንዲያገባ፣ ጎን ውስጥ እንዲከት ነው ያደረገው። እና አባቶች እንደ እሳት ተኮሰው ይላሉ። ብሎ ጮኸ፣ ጌታዬ አምላኬ ብሎ ነው ጮኸ። ሁለቱንም ነው ያለው። ጌታም አምላክ ብናል። ሞተህ ትነሳለህ፣ ሞትን ታሸንፋለህ፣ ደግሞ እሳት ነህ፣ ተራ ሰው አይደለህም ማለት ነው። ጌታዬ አምላኬ ብሎ ጥልቅ ወደሆነ ጩኸት መጣ። ከዛ በኋላ ቶማስ በዚህ ሁኔታ አልተገኘም። ቶማስ የህንድ ቤተክርስቲያን ሐዋርያ ሆኖ ዓለምን በወንጌል ካዳረሱት የበጉ ሐዋርያት አንዱ ሆነ። በቃ ወደ ጥልቁ ገባ፣ ፍሬያማ ሆነ፣ እርሻ ውስጥ ተተከለ። ስለዚህ ከእግዚአብሔር ጋር የሰላምታ ብቻ ግንኙነት ያለን ሰዎች ህይወታችን ሊቀየራችን። በቃ ሰላም ይለናል፣ እኛም ሰላም እንላለን። አንድ ሰው ብዙ ክፍሎች 10 ክፍሎች የነበሩት ሰው ጌታ ኢየሱስ ቤቱን መጣና አብሬ ልኖር አለው። በሩን አንኳኩቶ እሺ አለ። አንድ ክፍል ሰጠ፣ አብረው ይኖራሉ። አንድ ቀን በሩ ተንኳኳ። ሲከብት ሰይጣን ነበር የገመጣ፣ አንቀው። 9 ክፍሎች የእሱ አለ፣ 11ኛው ክፍል የጌታ ነው። 9 ክፍሎች ውስጥ እያዘዋወረ 9 ክፍል ውስጥ እያዘዋወረ ገረፈው ያን ሰው። ጌታ አልወጣ። ከዛ ብጥብጥ አደቆሳሰለ፣ ትቶት ሄደ። በኋላ ክፍሉን ከፍቶ ገባና አንተ እንዴት ቤት የተቀመጠ ይደበድባለሁ አለው። አንተ እኮ የምትኖረው በራስ ቤት ነው፣ በ9 ክፍል ነው የምትኖረው። ለእኔ የሰጠኝ 1 ክፍል ነው። ወይ ደግሞ እኔ ክፍል ኖረ ቢሆን እታደግህ ነበር፣ ወይ እኔ ደግሞ አንተ ክፍል ኖረ። እኔ እናንተ የምንኖረው ለሰላምታ ጎረቤት ደባል መጠብቅህ የሚሆነው ሙሉ ህይወትን ስትሰጠኝ ነው፣ መብት ስትሰጠኝ ነው። ገባው። ከዚህ በኋላ ይሄ ቤት 10ም ክፍል ያንተ ነው፣ ግቢም ያንተ ነው። ከዛን ቀን ጀምሮ ያበር አልተንኳኳም። ህይወታችን ፍጹም ጥበቃ እንዲኖረው፣ ዋስትና እንዲኖረው፣ ስራችን ፍሬያማ፣ ልጆቻችን ፍሬያማ፣ የምንለፋለት እንጀራችን ፍሬያማ፣ ትምህርታችን ፍሬያማ፣ ልጆች ማሳደጋችን ፍሬያማ፣ ትዳራችን ፍሬያማ የሚሆነው ጥልቅ ግንኙነት እኛና እግዚአብሔር ሲኖረን። ተመልከቱ፣ በተፈጥሮ ህግ ባልና ሚስት ከተጋቡ በኋላ ሁለቱም አንድ ስጋ ሲሆኑ ልጅ ይወለዳል። ባልና ሚስት አንድ ላይ ካልተኙ፣ ባልና ሚስት ባልጋቸው ካልተቃቀፉ እንዴት ልጅ ሊወለድ ይችላል? ጥልቅ የሆነ ግንኙነት መኖር አለበት ልጅ ለመውለድ። ባል መኝታ ቤት፣ ሚስት ሳሎን ተኝታ ልጅ ሊወለድ አይችልም። ቤቱ ቀዝቃዛ ሆኖ ይቀጥላል። እግዚአብሔር ተፈጥሮ ለኛ ወንጌል ሰባኪ አድርጎ አስቀምጧል። እኛና እግዚአብሔር ጥልቅ ግንኙነት ሲኖረን እንደ ቶማስ ወደ ውስጡ ስንገባ እኛ ፍሬ ማፍራት እንጀምራለን። ክብራችን ይመለሳል። ልፋታችን ዋጋ ይኖረው። ህልማችን እውን ይሆናል። ዘራችን ይባረክ። ቤት ይሰራልናል፣ ኑሮ ትዳር ይሰራልናል፣ መንገድ ይቀናልናል። ግድ ነው። ፍሬውና እርሻው ከተገናኘ መብቀል አይቀር፣ በቅሎ ደግሞ አድጎ ማፍራት አይቀር። ውሃና ፀሐይ ካገኘ ከምንጩ ከትክክለኛው ከዋናው ከህይወቱ መፍለቂያ ከህይወቱ ባለቤት ጋር ሰው ከተገናኘ
ፍሬያማ መሆኑ አይቀርም። እግዚአብሔር ልጅ እና የቶማስ ጉዞ ወደ ውስጠኛው ወደ ጥልቁ ነው። ጌታችን በወንጌል በነ ስምዖን ጴጥሮስ ጀልባ ላይ ካስተማረ በኋላ ወደ ጥልቁ ፈቀቅ አድርጎት አላቸው ይላል። ህዝቡን ካሰናበት በኋላ ወደ ጥልቁ ፈቀቅ አድርጉ፣ ወደ ውሃው መካከለኛው ክፍል፣ ከዛ መረባችሁን ጣሉ አላቸው በስተቀኝ። ከዛ በጣም ብዙ አሳ ያዙ። እነዚህ ሰዎች ብዙ አሳ ያገኙት ወደ ጥልቁ ፈቀቅ ባሉ ጊዜ ነው። አንድ ዝማሬ አለኝ ንስሐ መዝሙር። አሳ መብላት አይደለም የህይወቴ ዓላማ፣ ግፊያ ብቻ አይደለም የህይወቴ ዓላማ፣ ጨርቄን ላንጠፈልህ ሆሳዕና ልበል፣ ከነ ማርያም ከነ ዮሴፍ ጋር ላወርድ ከመስቀል፣ ከነ ማርያም ጋር ልውጣ ጎልጎታ፣ ወደ ጥልቁ ፈቀቅ አድርገኝ ጌታ። ዝም ብሎ ላይ ላዩን ክርስቲያን ሆኜ መኖር አልፈልግም ማለት ነው። ትፈልጋላችሁ? ብዙም ማከራ አልወድም ይበጠሳል የምትሉ ፈላስፎች አርፋችሁ ተቀመጡ። ወደ ጥልቁ ጌታ ጋር ፈቀቅ ማለት ማክረር አይደለም። ማክረር ሌላ ዓለም ነው። ማክረር ግብዝነት ነው፣ ራስን ማጽደቅ፣ ሌላውን መኮነን ነው። ይሄ ግን ሌላ እግዚአብሔርን የልብ አምላክ ማረግ፣ ኢንቲሜሲ፣ ጥልቅ ፍቅር፣ ጥልቅ ህብረት፣ መቃጠል፣ በእግዚአብሔር ጉዳይ መቃጠል፣ መንደድ፣ አለመጥገብ፣ ክብሩን አለመጥገብ። ቀድሰ አባቴ ካህኑ ካልጠገብ ከአንተ ወደ ጥልቁ ፈቀቅ ብለሃል። ሰብኬ ዘምሬ ካልጠገብ፣ ስለሱ ተናግረን ካልጠገብን እኛ አገልጋዮች ነን። በእውነት አስበነው ጸሎት ጀምረን ማቋረጥ ሲያቅተን እሱ ነው ወደ ጥልቁ ፈቀቅ ማለት። አይኖቻችን በፍቅሩ እንባ ሲሞሉ እሱን ፈቀቅ ማለት። እግዚአብሔር ቤት ስናየው አይኖቻችን ሰውን ሳይሆን እሱን ሲያይ እሱን ፈቀቅ ማለት። ጥልቅ ማለት እሱ ነው። ጥልቅ ማለት ከቤተክርስቲያን የወጡ አንዳንድ ወጣቶች ቤተክርስቲያን ውስጥ እያዩ ጌታን አላየሁትም ነበር ይላሉ። አላየሁትም ነበር ሰው ሲያዩ ስለኖሩ ማለት ነው። እግዚአብሔርን ከፈለከው ታየዋለህ ወንድም። አባቶቻችን ሲቀድሱ ቅዱሳን መንበሩ ላይ ህብስት አይደለም የሚታያቸው፣ የታረደ በግ ነው የሚታያቸው። በሚያስፈራ ግርማ በሰባቱ መቅረዞች መካከል የቆመውን የናዝሬቱ ኢየሱስ ክርስቶስ የካህናት አለቃውን ነው የሚያዩት። ለዚህ ነው በምህረት ብዛት ወደ ቤት እገባለሁ ብለን ደፍተን ሰግደን የምንገባው መቅደስ ውስጥ እግዚአብሔር ስላለ። አይን ከተከፈተ እግዚአብሔር አለ። እንኳን ቤተ መቅደስ ውስጥ እግዚአብሔር ቤታችንም ውስጥ አለ። እኛው በረት ውስጥ እኛው ቆሻሻ ውስጥ እንኳን እግዚአብሔር አለ። ችግሩ የኛ ነው፣ የአይናችን ነው ችግሩ። ግን እኛና እግዚአብሔር ጥብቅ ያለ ግንኙነት ያስፈልጋል። ውድድ ልናደርገው ይገባል። እግዚአብሔር እሱን ለእኛ አልነሳንም። ልጆቻችን ይወዱናል። ፍቅረኛችን ትወደናለች። እናት ትወደናለች። እናት እንድትወደን ያደረገ መድኃኒዓለም ነው። ፍቅርህ እንድትወድ ያደረገህ መድኃኒዓለም ነው። ፍቅርሽ እንዲወድሽ ያደረገሽ መድኃኒዓለም ነው። ባልሽ እንዲወድሽ ያደረገሽ እሱ። የወለድናቸው ልጆቻችን ባባ ማማ ብለው እንዲስሙን ያደረገን መድኃኒዓለም አልከለከለንም። እሱ ፍቅር ያንን ፍቅር ልንሰጠው ይገባል። በቅዳሴያችን ላይ ካህኑ ወንጌል ሊያነብ ሲል የሰጠኸኝን ሰጠው ይላል። የሰጠንን እንስጠው እንጂ ጥልቅ የሆነ ግንኙነት ሰላምታ ብቻ አይደለም። የሆነ ችግር ቀን ቦታ ብቻ አይደለም። የቤተክርስቲያን ደውሎች አንዳንዴ ችግር ሲፈጠር ያለ ሰዓቱ ይደውላሉ። የቤተክርስቲያን ደውል ያለ ሰዓቱ ከተደወለ ችግር አለ ማለት ነው። ቤተክርስቲያን ቶሎ ነው እየተባለ ያለ ሰዓቱ እንደሚደወል ቤተክርስቲያን ደውል አይደለም እግዚአብሔር የሚፈለገው። ችግር ተፈጥሯል፣ ድረስልኝ ከዛም ድረሰዋል። በጣም ይገርማቸዋል። የኮቪድ ሰሞን ያናዘዝኩትን ወጣት ያክል መቼም አላናዘዝኩም። ኮቪድ የመጣ ጊዜ እንሞታለን ብሎ ብዙ ወጣት ንስሐ ይገባ ነበር። ከተለያየ ቦታ ይደውሉልኝ
ኮቪድ ከወጣ በኋላ ግን እነሱ የሉ እና ያለመነካት ሳይነኩ እግዚአብሔርን ማምለክ ልክ አይደለም። ይሄ ዕጣን ማጨሳው ጥናው ላይ ፍም ሳይኖረው ዕጣን እንድታስቀምጡበት ይጮሃል ይላል። ሻኩራው ይጮሃል፣ ግን ወደ ላይ የሚወጣ የለም። አምልኳችን ወደ ላይ ካልወጣ፣ ፍቅራችን ልባችን ካልተነነ ምኑን እግዚአብሔርን አመለክ ነው? እሳት ያለበት ጥና መሆን አለበት። ያኔ መዝሙር ብትጥሉበት፣ ምጽዋት ብትጥሉበት፣ ፍቅር ብትጥሉበት፣ ጸሎት ብትጥሉበት ወደ ላይ ይሄዳል። እሳት አለዋ። ስለዚህ እሳቱን ጣልብኝ ብለን መጸለይ አለብን። የፍቅር እሳት እንደወድህ እርዳኝ፣ አይኖችን ክፈት ማለት ያስፈልጋል። ውሰደኝ፣ እንደ ቶማስ አስገባኝ፣ ውስጥህ አስጮኸኝ ማለት ያስፈልጋል። ድንዙዝ ክርስትና ይበቃናል። እስከ መቼ ደንዝዘን? እናንተ እግዚአብሔር ልጆች ይበቃል። የሰማኑን በልቦናችን ጻፈልን። እግዚአብሔር ቸርነት፣ እናታችን እመቤታችን በረከት፣ ጸሎት በእኛ ላይ ይሁን። የጌታችን ኢየሱስ ክርስቶስ መገለጥና ብርሃን ይሁንላችሁ። እግዚአብሔር በቤታችሁ እግዚአብሔር ይባርካችሁ። ቅድም ያልኩትን ከአሜሪካ ነገር ብትመጣ ትንሽ ዕቃ አለችኝ፣ እዛችሁ ልኝ ብትመጡ ታላቅ አክብሮት ጠይቃለሁ። ብትመጡ ከዛ ሀገር 9114138 ስልኬ ነው። ላይክ አርጉ፣ ኮሜንት አርጉ፣ ሜምበር ሁኑ። ዩቲዩብ የአጋፔ ቤተሰብ ሜምበር በመሆን በየወሩ ትንሽ $2 ወይም $3 ትከፍሉ ይሆናል። ስትሰበሰቡ ግን በጣም አግኝቱን ትደግፋላችሁ። እግዚአብሔር ይባርካችሁ፣ ዘራችሁን ብለናለን ይባርክ። ቸር አምላካችን እግዚአብሔር ይህን ሰዓት ስለሰጠን እናመሰግናለን። ውዱ አምላካችን ቅዱስ አምላካችን የሰጠን ትውልድ ባርክልን፣ ልጆቻችንን ባርክልን። መንፈስህ በመንፈሳቸው ላይ ይሁን። ጌታ ሆይ አብረሃቸው ሁን። አቤቱ አንተ አሳድጋቸው። እኛ እናቃቸውም አታውቃቸዋለህ፣ እኛ እናያቸውም አትታያቸዋለህ። በሚመረምሩ ብርሃን በሆኑ አይኖችህ ተመልከታቸው። በሚያንጹ መንፈስ አንጻቸው። ልጆች የኛ አይደሉም ያንተ ናቸው። የሞትክላቸው ራቁት ተሰቅለህ ያዳንካቸው አንተ ነህና ልጆችን ጠብቃቸው። የወለድናቸው ልጆች በፊት ፍሬ እንዲሆኑ አድርጋ አብቅላቸው። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ለአንተ ለአብ ለመንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር ከእናንተ ጋር ይሁን።